ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ሱስን በሱስ የመተካት ህክምና የሚባለውን ነው። ኦፒዮይድስ የሚባሉ መድኃኒቶች አሉ። እነዚህ በመድኃኒት መልክም እንዲሁም ደግሞ ለደስታ ተብሎ በሱስ መልክ የሚሸጡ ናቸው። እነ ሄሮይን፣ እነ ሞርፊን፣ እነ በሀገራችን በብዛት ያሉት ደግሞ ፔቲዲን፣ ትራማዶል የመሳሰሉት እና ከባድ ሱስ ነው የሚያመጡት። ፔቲዲን እና ትራማዶል ያን ያህል አይደለም፣ ግን ሞርፊን እና ሄሮይን በተለይ የሚባሉት በጣም ከባድ ነው። ሰዎች ልክ እነሱን ሲወስዷቸው በተለያየ መልክ ሊወስዱ ይችላሉ። በኪኒን መልክ የሚዋጥ አለ፣ በአፍንጫ ስኖርት ሊደረግ ይችላል፣ ከቆዳ ስር ሰብኪታኔስ ሊሰጥ ይችላል፣ በመርፌ ሊሰጥ ይችላል። እና ኤኒዌይ ልክ ሰዎች እነዚህ ሲወስዷቸው የደስታ ስሜት ይሰማቸዋል። በቃ ፈታ የማለት ስሜት፣ ከዛ ሰውነታቸው ትንሽ ከበድ እያላቸው ይመጣል። አፍንጫቸውን ያሳክካቸዋል፣ ፊታቸው ፍላሽ ይሆናል ወዘተ። ኤኒዌይ በጣም እነዚህ መድኃኒቶች አስቸጋሪነታቸው ምንድን ነው? አንደኛ ልክ ሰዎች መድኃኒቱን ሲያቆሙ ከባድ ነው። እንግዲህ ሲጠቀሙ አፍንጫ ያሳክካል ብያቸዋለሁ። መድኃኒቱን ልክ ሲያቆሙ አጥንት ነው የሚያሳክከው። ይሄ እንግዲህ ያልደረሰበት ሰው በቃ ኮንቴምፕሌት ለማድረግ ራሱ ይከብዱ። አጥንትን ሲያሳክክ ብለስ ያስበው። ከዛ ደግሞ ያስቀምጣቸዋል፣ ያለቅሳሉ፣ ያፋሽካሉ። ከባድ የሆነ የድብርት ስሜት አላቸው። ልክ ኦፒዮይድን ውስድ ሲያደርጉ የሚውሉ ወዲያውኑ ጥፍት ይላሉ። ለዚህ ነው ሱሱ የሚቀጥለው ማለት ነው። ኤኒዌይ ለኦፒዮይድስ ህክምና የምናደርገው ሱስን በሱስ የመተካት ነው። ልክ ኦፒዮይድስ እንግዲህ ፈታ የማለት ስሜት ነው የሚፈጥሩት። ለሱ መተኪያ የምንሰጠው መድኃኒትም ሜተዶን ፈታ የማድረግ ስሜት ይፈጥራል። ልክ ኦፒዮይዶች ሲቆሙ ማፋሸክ ምናምን የሚባሉትን ዊዝድሮዋል ምልክት እንዳላቸው ሜተዶንም ከቆመ ዊዝድሮዋል ምልክቶች ይኖራሉ። እነዚህ ኦፒዮይድስ እንግዲህ አእምሮ ውስጥ ሚዮ ሪሴፕተርስ የሚባሉ አሉ። እነሱ ላይ ነው አክት የሚያደርገው። ሜታዶንም እዛው ነው። ታዲያ ለምንድን ነው ሱስን በሱስ ምንተካው ካላችሁ፣ የኦፒዮይድስ በጣም ችግሩ ምንድን ነው? በተለይ በመርፌ የሚወስዱ ሰዎች መጠኑን አያውቁትም። ወስዋስ ላይ ሲሆኑ ብዙ የወጉና ራሳቸውን ይሞታሉ። በጣም ብዙ ሰዎች በዓለም አቀፍ ደረጃ በዚህ ምክንያት ሞተዋል። በሀገራችንም ደግሞ በጣም በሚያሳዝን ሁኔታ ይሄ እንግዲህ ፔቲዲን ሱስ የሚባለው በይበልጥ የህክምና ባለሙያዎች ላይ የሚታዩ በጣም ብዙ የምናውቃቸው የምንወዳቸውን ሰዎች በዚህ ምክንያት አጥተናል። ሜታዶን የሚባለው ግን ኦቨርዶዝ አይሆንም። ስለዚህ ሰዎችን ያድናል ማለት ነው። ተመሳሳይ ሱስም የሚያመጣ ነገር ቢሆን ማለት ነው። ሁለተኛው ነገር እንግዲህ የኦፒዮይድ አስቸጋሪው ነገር ምንድን ነው? ከሌሎች ሱሶች የሚለየው ሌሎች ሱሶች አምጣምጥ የሚለው ይሄ ወስዋሱ ትንሽ ጊዜ ይሰጣል፣ ፋታ ይሰጣል። ለምሳሌ አንድ ሰው ሚቅም ቢሆን ከሰዓት ይቅምና ማታ ወስዋስ አይኖረውም። ድጋሚ አሁንም ካም የሚል ነገ ከሰዓት ነው ወስዋሱ የሚመጣው ማለት ነው። ምናልባት ይሄ እንግዲህ ኢጀበና ምናምን የሚባለውን ካለመደ፣ አይኦፕነር መቃም ካለመደ ማለት ነው። ኤኒዌይ በጣም ኢንቴንስም አይደለም። እንደ ማስቀመጥ፣ ማላ፣ ማፋሸክ፣ ፔን፣ አጥንት እንትን ማድረግ፣ ማሳከክ አይነት ስሜት የለው። ስለዚህ ማኔጀብል ነው። የኦፒዮይድ ግን በጣም ከባድ ነው። በተለይ ሞርፊን እና ሄሮይን ከሆነ አንድ ሰው የመጨረሻውን ወስዶ በ8 ሰዓት ውስጥ እንደገና አምጣ የሚለው ወስዋስ ይመጣል። ይሄ በጣም ከባድ ነው፣ ህይወትን ያመሰቃቅላል። ሜተዶን የምትባለው ግን በሁለተኛው ቀን በሶስተኛው ቀን ነው አምጣ የሚለው ራሱ የሚመጣው። ሎንግ አክቲንግ ነው ሪላቲቭሊ። ስለዚህ ለሰዎች ስፔስ ይሰጣቸዋል። ስለዚህ ተረጋግተው ስራቸውን እንዲሰሩ፣ ትምህርታቸውን እንዲማሩ፣ ከዛ ደግሞ የሱስ ማቆም የስነ ልቦና ህክምና እንዲያደርጉ የሚያግዝ መድኃኒት ነው ማለት ነው። ኤኒዌይ ቀስ በቀስ ደግሞ እንግዲህ ሜታዶን ላይ ያሉ ሰዎች በሂደት ከሱ ላይ ደግሞ የተቀናነሰ መጨረሻ ላይ ከሱስ ነፃ የሆነ ህይወት መምራት ይችላሉ ማለት ነው። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። አሜሪካ ውስጥ ችግሩ በጣም ሰፊ ስለሆነ ከ50,000 በላይ ሜታዶን የያዙ ክሊኒኮች አሉ። 50,000 ማለት ነው። ሀገራችን በይበልጥ ያለው ፔቲዲን የህክምና ባለሙያዎች ላይ፣ አሁን ደግሞ ቲኔጀሮች ላይ ትራማዶልም እየተስፋፋ ይገኛል። ኤኒዌይ ሱስ ያለባችሁ በዚህ ሱስ ደግሞ የሚቸገሩ ቤተሰብ ጓደኛ ምናምን ነገር ካለ ዘውዲቱ፣ አማኑኤል፣ ጳውሎስ የግል ደግሞ መሄድ ካሰባችሁ ሬኔሰንት የሱስ ተሃድሶ ማዕከል ላይ ውጤታማ ህክምና ማግኘት ትችላላችሁ። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ይህን ቪዲዮ ብዙዎች እንዲያዩት እንዲጠቀሙበት ሼር፣ ኮፒ ሊንክ አድርጉት። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።